ዛሬን ጀምረን ለተከታታይ ሳምንታት የእግዚአብሔርን ቃል መሰረት አድርገን የምንነጋገረው የመጋቢያን መልእክት ላይ ወይም ደግሞ አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስን ነው። ምናልባት ቲቶን ላንነካው እንችላለን ማለት ነውና መጋቢያን መልእክት ወይም ፓስቶራል ኤፒስትልስን መሰረት አድርገን እንግዲህ እግዚአብሔርን ቃል ጌታ በረዳን መጠን እንከታተላለን እንማማራለን ማለት ነው። እንግዲህ እንደ መግቢያ በተለይ እነዚህ መጽሐፈ መጋቢያን ወይም ደግሞ የመጋቢያን መልእክት የሚባሉት እነዚህ ሶስቱ መጽሐፍቶች አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ እና ቲቶ በመጽሐፍ ቅዱስ ሊቃውንት ከመልእክቶቹ በመነሳት የመጋቢያን መልእክት የሚል ስያሜ ተሰጥቷቸዋል። ምክንያቱም ይህ ስም የተሰጠበት ምክንያት ጢሞቴዎስ እና ቲቶ ቤተክርስቲያንን እንዴት መጠበቅ መንከባከብ እንዳለባቸው ቀጥተኛ የሆነ መመሪያ ከመንፈሳዊ አባታቸው ከሐዋርያው ጳውሎስ ስለሚቀበሉ ነውና የመጀመሪያው ጢሞቴዎስ እና ቲቶ መጽሐፍ ከ62 እስከ 65 በመጀመሪያው እስር ላይ የተጻፉ መልእክቶች እንደሆኑ ይታመናል። ሁለተኛው የጢሞቴዎስ መልእክት ደግሞ ጳውሎስ ከመገደሉ በፊት ከ67 እስከ 68 ዓመተ ምህረት መጽሐፉን እንደጻፈው ይነገራል ማለት ነው። እንግዲህ የተወሰነ እንደ መግቢያ መንደርደሪያ የሚሆኑን ሐሳቦች ካነሳ በኋላ ጌታ ቢፈቅድና ቢረዳን ምዕራፍ አንድን ነው ዛሬ በሶስት ከፋፍለን ለመመልከት የምንሞክረው። እንግዲህ ጢሞቴዎስን መሰረት አድርገን ስለሆነ የምንነጋገረው ወይም የምንማማረው ጢሞቴዎስ ማን ነው ካልን በኤፌሶን ውስጥ ባለችው ቤተክርስቲያን መጋቢ ነው። ኤፌሶን ደግሞ በወቅቱ ከነበሩ ትልልቅ ጃይንት ከሚባሉ ሜጋ ከሚባሉ ቸርቾች ውስጥ አንዷ ነች። ግን ብላቴና በጣም ወጣት ታዳጊ የሆነ አገልጋይ አምኖ ሐዋርያው ጳውሎስ ቤተክርስቲያን እንዲመግብ ካስቀመጠው ሰዎች አንዱ ነውና ይህ ጢሞቴዎስ ከክርስቲያን ቤተሰብ የተገኘ አገልጋይ እንደሆነም ደግሞ መጽሐፍ ቅዱሳችን በደንብ ብሪፍ ያደርግልናል። በጣም በትኩረት ምናልባት በኋላ ላይ እናገራለሁ። ጢሞቴዎስን ስናስብ መጽሐፍትን ደግሞ ጠንቅቆ የሚያውቅ ሰው ነበረ። የሚመግበው ነገር ያለው ሰው ነበር። ዝም ብሎ መጋቢ አልተባለም። ዝም ብሎ አደራ አልተሰጠም። እንዲሁ ዝም ብሎ ዴሌጌት አልተደረገም። በጣም ተፈትኖ ያለፈ ነው። መጽሐፍትን ጠንቅቆ የሚያውቅ ሰው ነው። መጽሐፍትን ጠንቅቆ ከማወቅ የተነሳ የሚመግበው የሚሰጠው መልእክት ያለው መልእክተኛ፣ መልእክት ያለው መጋቢ እንደሆነ ከመጽሐፍቱ ማየት እንችላለን። አባቱ ግሪካዊ እናቱ አይሁዳዊ እንደሆነች ይታወቃል። ሌላው ላነሳው የምፈልገው ነገር ጢሞቴዎስ የህይወት ህመም የነበረበት ሰው እንደሆነ እናውቃለን እና አንዳንድ ጊዜ ጥሪ፣ አንዳንድ ጊዜ አገልግሎት ነገሮች ሁሉ አልጋ ባልጋ ላይ ስለሄዱልን የምናገለግለው ህይወት አይደለም። አገልግሎት የጥሪ ጉዳይ ስለሆነ ችግር ቢኖርም ህመም ቢኖርም እክል ቢኖርም ድካም ቢኖርም ሰማያዊ መለኮታዊ ጥሪ እስከደረሰን ድረስ ማገልገል እንደሚገባን ማገልገል እንደሚያስፈልግ ከጢሞቴዎስ መማር እንችላለን። የሆድ ህመም እንደነበረበት አንዱም ጭንቃቸው የዚህ ልጅ ህመም እንደነበረ እንመለከታለን። ሌላው ጢሞቴዎስ በሽማግሌዎች እጅ መጫንና ጸሎት ለአገልግሎት የተለየ ዴሌጌት የተደረገ ራሱን የሾመ ሰው አይደለም። የሾመችው ቤተ ክርስቲያን ነች። እውቅና የሰጠችው ቤተ ክርስቲያን ነች። መጋቢ ለመባሉ አገልጋይ ለመባሉ ራሱ የፈለገውን ታይትል የወሰደ ሰው ሳይሆን ሽማግሌዎች አምነውበት ቀኝ እጃቸውን ሰጠውት እጃቸውን ጭነው ጸልየውለት ለአገልግሎት የለዩት ሰው እንደሆነ እንመለከታለን ማለት ነው። እንግዲህ በመጨረሻ የጳውሎስን አገልግሎት የተረከበ ሐዋርያዊውን የጳውሎስን አገልግሎት ያስቀጠለ ሰው እንደሆነ ይታመናል ማለት ነው። እንግዲህ የመልእክቱን አስተዋጽኦ ስንመለከት በተለይ አንደኛ ጢሞቴዎስ የመልእክቱ አስተዋጽኦ ምን ይመስላል ስንል በአራት መክፈል እንችላለን። አንደኛው ቤተክርስቲያንና መልእክቷ። ቤተክርስቲያን መልእክተኛ ነች፣ መልእክት አላት። ለማን ነው መልእክቱ ያላት የሚለውን ነገር በኋላ ቀስ እያልን በዝርዝር የምንመለከተው ይሆናል እና የመልእክቱን አስተዋጽኦ ጥቅልል ሐሳቡን እንዲሁ ስናይ የመልእክቱ አስተዋጽኦ የመጀመሪያው ቤተክርስቲያን መልእክተኛ ነች።
ቤተክርስቲያንና መልእክቷ የሚለውን ነገር እናያለን። ምናልባት ዛሬ ትኩረት አድርገን የምንመለከተው ቤተክርስቲያንና መልእክቷ ምን ይመስላል የሚል ነው። ይህን ቤተክርስቲያንና መልእክቷ የሚለውን በሶስት ስንከፍለው የመጀመሪያው ህይወት የሚገኝበትን ትምህርት ማስተማር ነው። ምዕራፍ 1 ከቁጥር 1 እስከ 11 ስለ ሐሰተኛ መምህራን ነው የሚናገረው። ስለዚህ የሐሰተኛ መምህራንን ትምህርት እንዴት ቻሌንጅ ማድረግ እንዳለብን ትንሽ ቅንጭብ አድርጎ ትንሽ የሆነ ብርሃን የሚሰጥ ነገር እናያለን። ሁለተኛው ወንጌል ማሰራጨት ነው። የቤተክርስቲያን መልእክት ወንጌላዊት ነች፣ ሚሽነሪ ነች፣ ተልእኮ አላት፣ ባላደራ ነች የሚለውን ምዕራፍ 1 ከቁጥር 12 እስከ 17 ተመስርተን ለማየት እንሞክራለን። በሶስተኛ ደረጃ የዛሬውን ትምህርታችን የምናጠቃልለው እምነትን ከጥቃት መከላከል፣ ቤተክርስቲያን መልእክተኛ ብቻ ሳትሆን ደግሞ ምዕመኖቿን የምትጠብቅ፣ ከክፉ የምትከለክል፣ ከክፉ ትምህርት የምትከላከል ተቋም እንደሆነች፣ መንፈሳዊ ተቋም እንደሆነች እንመለከታለን። የመልእክቱን አስተዋጽኦ እንግዲህ በሁለተኛ ደረጃ የምንመለከተው ምናልባት እንግዲህ ከሚቀጥለው ሳምንት ጀምረን ቤተክርስቲያንና አባሎቿ ምን ይመስላሉ። ለምሳሌ የጸሎት መመሪያዎች ይሰጧቸዋል። ምዕራፍ 2 ላይ ለሴቶች የተሰጠ መመሪያ አለ። ብቁ የሆኑ የኤጲስቆጶሳት መመሪያ አለ። ብቁ የሆኑ የዲያቆናት መመሪያ አለ። ጥሩ ስነ ምግባር ያላቸው አማኞች መሆን እንደሚገባቸው የተሰጠ መመሪያ አለና ሁለተኛው የዚህ መልእክት ወይም የዚህ መጽሐፍ አስተዋጽኦ የቤተ ክርስቲያን አባሎችን በተመለከተ ነው ማለት ነው። ሶስተኛው እንግዲህ ጌታ ጊዜ ቢሰጠና ብንኖር የምንመለከተው ቤተ ክርስቲያንና አገልጋዩዋ ነው። በትክክል በእርግጥም ጢሞቴዎስን የሚመለከት ሐሳብ በተለይ ምዕራፍ 4 ላይ ስንደርስ ከ1 እስከ 16 እንመለከታለን። ቤተክርስቲያንና አገልጋዩን በተመለከተ ስንነጋገር አንደኛ ቤተክርስቲያን አገልጋዩ ምን ይመስላል፣ ምን መምሰል አለበት የሚለውን ነገር ለማየት እንሞክራለን። ቃሉን የሚሰብክ መልካም አገልጋይ መሆን እንዳለበት፣ ቃሉን የሚሰብክ ብቻ ሳይሆን ቃሉን የሚኖር አገልጋይ መሆን እንዳለበት፣ ቃሉን የሚኖር አገልጋይ ብቻ ሳይሆን በቃሉ ዕለት ዕለት የሚያድግ አገልጋይ መሆን እንዳለበት ምዕራፍ 4 ላይ ስንደርስ እሱን ለመነጋገር እንሞክራለን ማለት ነው። የመጨረሻው የዚህ መጽሐፍ ተዋጽኦ ወይም አስተዋጽኦ ምንድነው? ቤተክርስቲያንና አገልግሎቷ። ቅድም ቤተክርስቲያንና መልእክቷን ያልነው፣ አሁን ደግሞ አገልግሎቷ ምን ይመስላል ስንል አገልግሎቷ አንደኛ በዕድሜ የገፉ አባሎቿን እንዴት ማስተዳደር፣ እንዴት ማገልገል እንዳለባት ሐዋርያው ጳውሎስ መልእክት የሚጽፍበት ቦታ ነው። በዕድሜ የገፉ ባልቴቶችን፣ ለወጣት ሴቶች፣ ለቤተክርስቲያን መሪዎች፣ ለአገልጋዮች፣ ለባሪያዎች፣ ለእግዚአብሔር ባሪያዎች፣ ለሐሰተኛ አስተማሪዎች በሙሉ ቤተክርስቲያን አገልግሎቷ ምን መምሰል እንዳለበት እንግዲህ ለመመልከት በኋላ እንሞክራለን ማለት ነው። እንግዲህ ደብዳቤዎቹ ወይም መልእክቶቹ ለምንድን ነው ላቸው የሚለውን ነገር ዝም ብሎ ትንሽ በግድፍ አውርቶ ለማለፍ የተቀባዮቹ ወይም የአንባቢዎቹን ኃላፊነት ስንመለከቱ ለምሳሌ የጢሞቴዎስን የቲቶን ኃላፊነት ስንመለከት ደብዳቤው በራሱ መጽሐፈ ምጋቤ ወይም የመጋቢያን መልእክት እንዲባል አስችሎታል ማለት ነው። ለምሳሌ ቲቶ 1:5 ላይ ስንሄድ ለመሾምና ለማደራጀት በቄርጤስ ተውኩህ ብሎ ለቲቶ ይነግረዋል በአጠቃላይ እና መጋቢ ከመልእክቱ በማለት ከተደራሲያኑ ምንድነው መልእክቱን ከተቀባዮቹ ተነስተን ደብዳቤዎቹን የመልእክቶችን ስናይ የመጋቢያን መልእክት ልንላቸው እንችላለን ማለት ነው። በአጠቃላይ መጋቢ ምንድነው? መጋቢ እንደው ዝም ብለን ወስደን የምንሰጠው ሹመትም አይደለም፣ ሲጀመር ስልጣንም አይደለም፣ የአገልግሎት ድርሻ ነው። ግን መጋቢነት ምንድነው ስና አንደኛ ኃላፊነት ነው። መጋቢነት ኃላፊነት ነው። በኢብራይስጡ ሮሃ ይለዋል። ለምሳሌ መዝሙር 23ን ተመርኩዞ ሮሃ የሚለው ቃል መጋቢ እረኛ እንደማለት ነው። የሚመግብ ደግሞም የሚጠብቅ የሚል ነገር ይዛል። እረኛ ጠባቂ ነው፣ ደግሞ መጋቢ የሚመግብ ነው፣ የሚያበላ ነው። በግሪኩ ፖይመን ይለዋል። ኤርሚያስ 2:8 እረኛ የሚለውን ሐሳብ በዚህ ተረጉሟል። በአጠቃላይ የቃሉን ትርጉም ሰብሰብ ስናደርገው መንጋን መጠበቅ፣ መግዛት ሲያሉ መጨቆን ወይም ደግሞ መሰልጠን የሚለው ሳይሆን ሮል ማድረግ የሚለው
መንጋን ከመንከባከብ ከመጠበቅ አንጻር ነው የቃሉን ፍቺ ወይም ትርጉም ማየት የምንችለው ማለት ነው። በሁለተኛ ደረጃ መቅረብ ነው። ፍሬንድሺፕ፣ ፌሎሺፕ እና ጌታ ኢየሱስ ክርስቶስ ከበጎቹ ጋር ያለውን ጥብቅ ግንኙነት ሲያወራ ምን አለ? በጎቼ ድምፄን ያውቃሉ አለ። እኔም አውቃቸዋለሁ፣ ድምፄን ያውቃሉ፣ ይሰማሉ፣ ይከተላሉ፣ እኔም አውቃቸዋለሁ። በረኛውና በበጎቹ መካከል ያለውን ኢንቲሚሲ፣ ፍሬንድሺፕ፣ ፌሎሺፕን መሰረት ያደረገ ቃል ነው እዛ ጋር የሚናገረውና የቃሉ ትርጉም በአጠቃላይ መቅረብ ነው፣ ጓደኛ ማድረግ ነው። ጌታ ኢየሱስ ክርስቶስ ሐዋርያትን ምን ብሏቸዋል? እናንተ ተከታዮቼ ሲሏቸዋል ወንድሞቼ ነበር የሚላቸው። እንደ ስራ አጋሩ ነበር የሚያያቸው። ሐዋርያው ጳውሎስ ራሱ አንደኛ ቆሮንቶስ ምዕራፍ 3 ላይ ምንድነው የሚለው? እኛ ከእግዚአብሔር ጋር አብረን የምንሰራነንና የስራ አጋርነት እንዳለው ይናገራልና ፍሬንድ ማድረግ፣ ፌሎሺፕ ማድረግ፣ አብሮነትን የሚያሳይ ትርጉም ነው ያለው መጋቢነት። ሌላው መመገብ ነው፣ ማብላት ነው፣ ፊድ ማድረግ ነው። መጋቢ ተብሎ የሚመግበው ነገር ከሌለው በጣም አስቸጋሪ ነው የሚሆነው። ስሙ ራሱ ተግባሩን ማሳየት አለበት። ፓስተርነት፣ መጋቢነት መጠሪያ አይደለም፣ ተግባር ነው የሚባለው ለዛ ነውና መመገብ፣ ማብላት፣ ፊድ ማድረግ የሚለውን ነገር ማሟላት አለበት። ምንድነው አሁን ይሄ የመዝሙረ ዳዊት ምዕራፍ 23ን ሐሳብ ስናይ ምንድነው የሚለው? እረኛው ምንድነው የሚለው? በጎችን ወደ ለመለመ መስክ ይመራቸዋል ይላልና ወደ መስክ ሲመራቸው ሊያበላቸው ነው። ወደ እረፍት ውሃ ደግሞ ይመራቸዋል። አሁንም ያሳርፋቸዋል፣ ደግሞም ያጠጣቸዋል፣ ደግሞም ከክፉ ይጠብቃቸዋል። እና ሌላው አራተኛ የቃሉ ትርጉም ከክፉ መጠበቅ፣ ፕሮቴክት ፎር ኢቭል። እንዴት ነው የሚጠብቀው ስንል አለንጋ ይዞ አይደለም፣ በሚገመግበው እውነትን በማስታጠቅ ኢንስፓየር በማድረግ ራሳቸውን በማብቃት በማስቻል ከክፉ እንዲጠበቁ የሚያደርግ ነው ማለት ነው። በአጠቃላይ የቃሉ ትርጉም ይሄን ይመስላል። እንግዲህ ከዚህ የምንረዳው የቃሉ ትርጉም በአጠቃላይ ከመጽሐፍ ቅዱስ አንጻር መንጋውን የሚንከባከብ ሰው፣ መንጋውን የሚጠብቅ ሰው፣ መንጋውን የሚመግብ ወይም የሚያበላ ብለን ማለት እንችላለን ማለት ነው። በአጠቃላይ እንግዲህ ይሄ የመጽሐፈ መጋቢ መልእክት እንግዲህ ጥሪ ነው፣ ኮሊንግ ነው። ምናልባት ቅድም ትንሽ በግርድፉ ነካ አድርጌዋለሁ። ቆየት እያልን መጽሐፉን እያንዳንዱን በዝርዝር ስንመለከት በደንብ ለማየት እንሞክራለን። ዲቫይን ኮሊንግ አለው። መልእክተኛው ወይም ደግሞ መጋቢው መልእክተኛ ነው እንዳልነው ሁሉ ጥሪ አለው። ከእግዚአብሔር የሆነ ከግል ፍላጎትና ጥቅም ያልሆነ እግዚአብሔር የጠራው እግዚአብሔር ለዚህ አገልግሎት የሾመው ነው እና የእግዚአብሔር ቃል ዕውቀት ሙላት ያለው የሚሰጠው የሚመግበው ደግሞ ያለው መሆን አለበት። እንደ መጋቢ የሚመግብ አቅም ያለው ክህሎት ያለው ዕውቀት ያለው ካልሆነ በስተቀር በጣም አስቸጋሪ ነው የሚሆነው። ሌላው መለኮታዊ ቅባትና ለጥሪው ብቁ የሚያደርግ ኃይል፣ ጸጋ እና ምሪት ያለው መሆን መቻል አለበት። ከስጋ በሆነ ጥበብ ከስጋ በሆነ ዕውቀት ሳይሆን መለኮታዊ ቅባት የምንለው ሪል ጥሪውን የሚመጥን ቅባት። ቅባት ስንል ምንድነው? የመንፈስ ቅዱስ ኃይል፣ ጸጋ፣ ደግሞም ከጌታ ዘንድ ምሪት የሚቀበል። ምክንያቱም በጎች ምንድነው? መጋቢ ከወደ ምንም የሚያደርስበትን ምሪት ከጌታ መቀበል መቻል አለበትና መለኮታዊ ቅባት ለጥሪው ብቁ የሚያደርገውን ኃይልና ጸጋ ምሪት ያለ መሆን አለበት ብዬ አስባለሁና ሌላው ደግሞ ፍላጎት ራሱ በጣም አፒታይት ያስፈልገዋል። መጋቢነት አፒታይት ያስፈልገዋል። በችግሮቻቸው ለመርዳት በግልም በጉባኤም ለመምከር ለመገሰጽም የልብ ፈቃድ ያለው መሆን አለበት። በጣም ተገዶ ቅጥረኛ ተከፋይ አገልጋይ ሳይሆን ፍላጎት ያለው ሙሉ ፍላጎት ያለው የበጎችን ኒድ የሚያውቅ ለመርዳት ደግሞ በጣም አፒታይት ያለው መሆን አለበት። ማን ጻፈው ምናምን የሚለውን እንተውና በአጠቃላይ የመጽሐፉን ይዘት ምን የሚል ነው ስንል እንደ መጽሐፍ የአንደኛ ጢሞቴዎስ መጽሐፍ፣ እንደ ቲቶ፣ እንደ ሁለተኛ የጢሞቴዎስ መጽሐፍ ስንመለከት እንግዲህ
አንደኛ ጢሞቴዎስ በአጠቃላይ ትኩረት የሚያደርገው ፕሮቴክት ዘ ጎስፕል ወይም ወንጌልን መጠበቅ የሚል ነገር ነው ያለን። አንደኛ ጢሞቴዎስ 6:20 ስናይት እናየዋለን እንመለከታለን። ቲቶ ፕራክቲስ ኦፍ ዘ ጎስፕል ነው፣ ወንጌልን መለማመድ ፕራክቲስ ማድረግ የሚል ነው። ሁለተኛ ጢሞቴዎስ ፕሪች ዘ ጎስፕል ነው፣ ወንጌልን መስበክ የሚል በአጠቃላይ ጠቅለል ያለ ይዘት ያለው መጽሐፍ ነው ማለት ነው። እንግዲህ አንደኛ ጢሞቴዎስ ምን ይመስላል? በአጠቃላይ መሪ ቃሉን ማስታወቂያው ላይ እንዳያችሁት በእግዚአብሔር ቤት እንዴት መኖር ወይም ማደር እንደሚገባ ማወቅ እንድታውቅ ይህን መጽሐፍ ጽፌልሃለሁ ነው የሚለውና በእግዚአብሔር ቤት እንዴት መኖር ማደር እንደሚገባ ማወቅ የመጽሐፉ ዋና ሐሳብ እንደሆነ እንመለከታለን። ዛሬ ምዕራፍ 1ን ትኩረት አድርገን ቤተክርስቲያንና መልእክቷ የሚለውን በሶስት ዋና ክፍል ከፋፍለን ለማየት እንሞክራለን ማለት ነው። እንግዲህ በዚህ መሰረት ምዕራፍ 1 ውስጥ 3 ኃላፊነቶችን አስረድቶልናል ሐዋርያው ጳውሎስ ጢሞቴዎስን 3 ኃላፊነቶችን በትኩረት አስረድቶታል። አንደኛ ሕይወት የሚገኝበትን ትምህርት አስተምር ነው። ከምዕራፍ 1 ከቁጥር 1 እስከ 11 ምንድነው የሚለው? መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእምነት እውነተኛ ልጅ ለሆነ ለጢሞቴዎስ ከእግዚአብሔር ከአባታችን ከክርስቶስ ኢየሱስም ከጌታችን ጸጋና ምሕረት ሰላምም ይሁን። ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻም ወደ ሌለው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ ይለዋል። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም። የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው። ከእነዚህም አንዳንዶች ስተው የሚሉትን ወይም ስለ እነርሱ አስረግጠው የሚናገሩትን ሳያስተውሉ የሕግ አስተማሪዎች ደግሞ እየወደዱ ወደ ከንቱ ንግግር ፈቀቅ ብለዋል። ነገር ግን ሰው እንደሚገባ ቢሰራበት ሕግ መልካም እንደሆነ እናውቃለን ይልና ይሄውም ለበደለኞችና ለማይታዘዙ ለአመፀኞችና ለኃጢአተኞች ቅድስና ለሌላቸውና ለርኩሳን አባትንና እናትን ለሚገድሉ ለነፍሰ ገዳዮችና ለሴሰኞች ከወንድ ጋርም ለሚተኙ በሰዎችም ለሚነግዱ ለውሸተኞችና በውሸትም ለሚምሉ የብሩክ እግዚአብሔር ተመልከቱ እዚህ ጋር የብሩክ እግዚአብሔርንም ክብር እንደሚገልጥ ለእኔ አደራ እንደተሰጠኝ ወንጌል የሆነውን ደህና ትምህርት ለሚቃወም ለሌላ ነገር ሁሉ ሕግ እንደተሰራ እንጂ ለጻድቅ እንዳልተሰራ ሲያውቅ ነው ብሎ ይናገራል። በአጠቃላይ መጀመሪያ ሐዋርያው ጳውሎስ በምዕራፍ 1 ጢሞቴዎስን የሚመክረው ሕይወት የሚገኝበትን ትምህርት አስተምር ነው። በጣም የሚያስገርመው በወቅቱ ለተነሱ ሐሰተኛ አስተማሪዎች ቤተክርስቲያን ምዕመናንን መጠበቅ አስፈላጊና መሰረታዊ ጉዳይ በክርስቶስ አዳኝነት ላይ የተመሰረተ ሕይወት የሚገኝበትን ትምህርት በማስተማር መጠበቅ እንዳለባት ነው የምትናገረው። ባይ ዘ ዌይ ሰዎችን ከስህተት የምንጠብቃቸው ስለ ስህተት እያወራን ሳይሆን እውነትን በማስታጠቅ ነው። ሐዋርያው ጳውሎስም የሚለው ብሩክ እግዚአብሔር ክብሩን እንደሚገልጥ ለእኔ አደራ እንደተሰጠኝ ወንጌል የሆነውን ደህና ትምህርት ለሚቃወሙ ሁሉ ብላን። የስህተት አስተማሪዎቹ ዋና ትልቁ ችግራቸው ምንድን ነው ካላችሁኝ፣ ሁል ጊዜ የሚያጠምዱት እውነተኛውን መስመር የያዘውን ሰው ነው። ስለዚህ በወቅቱ የነበሩትን እነዚህን የሐሰት አስተማሪዎች ቤተክርስቲያን ምዕመናን ለመጠበቅ አስፈላጊውና መሰረታዊ ጉዳይ በክርስቶስ አዳኝነት የተመሰረተ ሕይወት የሚገኝበትን ትምህርት በማስተማር መጠበቅ እንደሆነ እንደ ትልቅ መርህ አድርጋ ትይዝ ነበረ። ሰው የሚድነው በክርስቶስ ነው። ለዚህም 10 ጊዜ ያላነሰ እንግዲህ እየቆየን ስናየው በደንብ ግልጽ ይሆንልናል። አዳኛችን ብሎ የሚጠቅሰው 10 ጊዜ ቃላት ይጠቀማል። የመጋቢያ መጽሐፍ ውስጥ ትምህርት፣ አስተምር፣ አስተማሪ፣ ያስተምራል፣ ማስተማር ለሚሉት ቃላት 32 ጊዜ ማጣቀሻዎችን ሰጥቶ እናገኘዋለን። በጥንቷ ቤተክርስቲያን ሕይወት ለሚገኝበት ትምህርት ትኩረት የሚሰጡ እንደሆነ እንረዳለን። በደንብ ሰዎችን ከክፉ እንዲጠበቁ በደንብ ክፉን ለይተው ማወቅ እንዲችሉ በደንብ ስህተትን ከእውነት ለይተው ማወቅ እንዲችሉ የሚረዳ በጥንቷ
ክርስቲያን እውነተኛ ትምህርት በማስታጠቅ ላይ ትኩረት አድርጋ መልእክቶቿን ማዘጋጀትና መስጠት የቻለችበትን አቅምና ጉልበት እንመለከታለን ማለት ነው። በአጠቃላይ ሕይወት የሚገኝበትን ትምህርት በማስተማር ነው ሰዎችን ከስህተት መጠበቅ የምንችለው። አንዳንድ ጊዜ እንደምታውቁት ባንኮች ስለ ሐሰተኛ ኖት ከማስረዳት ይልቅ የሚቀላቸው እውነተኛውን የብር ኖት ለይተን እንድናቅ ነው የሚያደርጉን። እውነተኛ የብር ኖት ምን አይነት ምልክት አላቸው፣ ምን አይነት ሚስጥራዊ ምንድነው አሻራዎች አሏቸው የሚለውን ነገር ጠንቅቀን ለይተን እንድናቅ ይሞክራሉ፣ ይረዱናል። እውነተኛውን ባወቅን ቁጥር ሐሰተኛውን ለይቶ መጣል የኛ ድርሻ ነው የሚሆነው እና የጥንቷ ቤተክርስቲያን ሕይወት ለሚገኝበት ትምህርት ትኩረት ሰጣ ታስተምር እንደነበረ ከዚህ ክፍል በመነሳት ማየት እንችላለን ማለት ነው። ሁለተኛው ወንጌሉን ማወጅ ነው። ወንጌሉን ማወጅ እንዳለበት ሐዋርያ ጳውሎስ መንፈሳዊ ልጁን ያስጠነቅቀዋል። ለምሳሌ ምዕራፍ 1 ከቁጥር 12 እስከ 17 ስናነብ እንዲህ ነው የሚለው፣ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይልን የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላች ምንም ብሆን ይህን አደረገልኝ። ነገር ግን ሳላቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ብሎ ይጨርሳል። ያው አሜን ከኦዲየንሱ አይጠብቅም፣ ምክንያቱም ወንጌልን ተናግሮ አሜን አለ ማለት ስለማይቻል ማለት ነው። በአጠቃላይ ከቁጥር 12 እስከ 17 እንግዲህ የምንመለከተው ወንጌልን ስለማወጅ ወንጌልን ስለመናገር ነው። ሐሰተኛ አስተማሪዎች የእግዚአብሔርን ክብር የሚገልጠውን ወንጌል መቃወም ዋና ባህሪያቸው ነው ብለናል። ሁል ጊዜ የሚያሳድዱት በወንጌል እውነት የክርስቶስ ብርሃን በርቶላቸው የዳኑትን ያመለጡትን ሰው ማጥመድ ዋና ተግባራቸው ነበር። በወቅቱ እነ ሐዋርያው ጳውሎስ የነበሩበት እነ ጢሞቴዎስ የነበሩበት ዘመን፣ አሁንም ያለውን ዘመን ስትመለከቱ የሐሰት አስተማሪዎች በአጠቃላይ ትኩረታቸው ፎከሳቸው በወንጌል ብርሃን በርቶላቸው ነገር ግን ጽናት የላቸውም ብለው የሚያስቧቸውን ሰዎች እምነት መሸርሸር ነው። በአጠቃላይ በቁጥር ምዕራፍ 1 ቁጥር 11 ላይ የተጠቀሰው የብሩክ እግዚአብሔር ክብር የሚለው የወንጌል ቃል ጳውሎስን የግል ምስክርነቱን እንዲያካፍል እንደገፋፋው እናያለን። የእግዚአብሔር የጸጋው ወንጌል በእርግጥ እንደሚሰራ ለማረጋገጥ ራሱን ነው እንግዲህ እንደ ማስረጃ እዚህ ክፍል ላይ የሚያቀርብልን። ማንንም አለ ራሱን ያቀርብልናል። ጳውሎስ ምስክርነት ስናነብ የጳውሎስን ምስክርነት ስናነብ አስደናቂውን የእግዚአብሔር ጸጋና የማዳኑን ኃይል ደግሞ መረዳት እንችላለን ማለት ነው። ለምሳሌ ጳውሎስ ወንጌልን ከመቀበሉ ወይም ደግሞ ክርስቶስ ኢየሱስን የግል አዳኙ አድርጎ ከመቀበሉ በፊት ምን አይነት ሰው ነበር ብለን ካየን ቁጥር 13 ላይ ምንድነው የሚለው? ቁጥር 13 ምንድነው የሚለው? አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ምንም ብሆን ይህን አደረገልኝ ብሎ ይናገራልና ጳውሎስ የክርስቶስ ወንጌል ከማግኘቱ በፊት የክርስቶስ ብርሃን ከመብራቱ በፊት ወይም ደግሞ ክርስቶስ ኢየሱስን እንደግል አዳኙ አድርጎ ከመቀበሉ በፊት ምን አይነት ሰው ነበር ስንል የክርስቶስ አምላክነትን የካደ ተቃዋሚ ሰው ነበር። በደንብ አድርጎ የካደ ክህደቱ ዝም ብሎ ክህደት አይደለም። ከኃጢአተኞችም ዋና እኔ ነኝ የሚለው ለዚያ ነው። የክርስቶስን አምላክነት ሰው እንደሆነ አድርጎ መቁጠር፣ ተከታዮቹን ደግሞ ሰዎችን እንዲክዱ ክርስቶስን እንዲክዱ የሚያስገድድ በጣም ጨካኝ ከሚባሉ ከገማልያል እግር ስር ተቀምጠው ከተማሩ በጣም ጨካኝ ከሚባሉ ሰዎች ውስጥ አንዱ ነው የነበረው። ሰዎች ደግሞ ክርስቶስን እንዲክዱ የሚያስገድድ በመነጋገር በማሳት ሳይሆን በማስገደድ ክርስቶስን እንዲክዱ ያደርግ ሰው እንደነበረ፣ ደግሞ ተሳዳቢ ነኝ ይላል። ምን አይነት ስድብ ይሳደብ እንደነበረ አላቅም፣ ግን ተሳዳቢ። ምናልባት አንዳንዶች እኛን አሁን እንደሚያብጠለጥሉን መናፍቅ
ማትረቡ ከሃዲ የማርያም ጠላት እንደሚሉን ሊሆን ይችላልና በጣም ተሳዳቢ እንደነበረ ሐዋርያው ጳውሎስ ይናገራል። ደግሞ አሳዳጅ ነበር። እንደምታውቁት ሐዋርያው ጳውሎስ ኢየሩሳሌም ዙሪያ አይሁዳ ዙሪያ ያሉትን ቅዱሳንን አሳዶ አረካ ሲል ከካህናት ደብዳቤ ይዞ በደማስቆ የሚኖሩ ቅዱሳንን ደግሞ መልሶ ለማሳደድ ለማሰር አንቆ ወደ ኢየሩሳሌም ለማምጣት ደብዳቤ ይዞ ሲሄድ ነው ክርስቶስ ያገኘው። አሳዳጅ ነበር። አሳዳጅ የሚሉት አሳዳጅ ሳይሆን በጣም ዋና ነበርኩ ብሎ ነው የሚናገረው። ነገር ግን ይላል እዚህ ጋር ትልቁም ነገር ይናገራል። ነገር ግን ለዚህ ህይወቱ ዋና መሰረታዊ ምክንያቱ ምንድነው ይላልኝ? አለማወቅና አለማመን ነው ይላልኝ። እዚህ ጋር ቆም ብለን እንድናስብ ያደርገናል ማለት ነው። ሰዎች በጣም ሊከፉ ይችላሉ። የክርስቶስን አምላክነት ሊክዱ ይችላሉ፣ ሊቃወሙ ይችላሉ። ሰዎች እንዲክዱ ክርስቶስን እንዳይከተሉ በጣም ተጽዕኖ ሊያሳድሩ ይችላሉ። በጣም ሊሳደቡ ይችላሉ። በደመ ነፍስ የሚመራ ማንነት ሊኖራቸው ይችላል። ነገር ግን ጠቅለል ስናደርገው ሰዎች ይህን ሁሉ የሚሆኑት ልክ እንደ ሐዋርያው ጳውሎስ ባለማወቅና ባለማመን እንደሆነ ልናስብ ይገባናል ማለት ነው። አሁን ብዙዎች የሚሰድቡን፣ አሁን ብዙዎች የሚያሳድዱን፣ አሁን ብዙዎች የሚጠሉን ምናልባት የነገዎቹ ሳኦል ሊሆኑ ይችላሉ። የነገዎቹ ጳውሎስ ሊሆኑ ይችላሉ። ምናልባት ሐዋርያው ጳውሎስ ነገ ከነገ ወዲያ በነገስታት ፊት ስሙን ይዞ የሚቆም ምርጥ ዕቃው እንደሆነ ክርስቶስ ኢየሱስ ለስምዖን እንዳበራለት እንዲሁ በክርስቶስ ብርሃን አሁን ያሉ የሚቃወሙ ሰዎች ነጋቸውን ብንመለከት ብዙ ጳውሎሶች ሊኖሩ ይችላሉ ብዬ አስባለሁ። ነገር ግን ጳውሎስ ክርስቶስን ከማግኘቱ በፊት ምን አይነት ሰው ነበር? ወንጌልን ከማወቁ በፊት ምን አይነት ሰው ነበር? ከመለወጡ በፊት ምን አይነት ሰው ነበር ስንል የክርስቶስን አምላክነት የካደ ሰዎች እንዲክዱ የሚያስገድድ ተሳዳቢ አሳዳጅ ሰው እንደነበረ እንመለከታለን። ይሄም የሆነው ባለማወቅና ባለማመን እንደሆነ በደንብ ብሪፍ ያደርግልናል ማለት ነው። ከዛ ጳውሎስ እንዴት ዳን? እንዲህ ከአይነት ጨካኔ ከተሞላበት አሳዳጅነት፣ ተሳዳቢነት፣ ከሃዲነት እንዲወጣ ያስቻለው የመዳኛው መንገድ ምንድነው ብለን ስናስብ እንግዲህ ይህን ከኃጢአተኞች ዋና የሆነ ሰው ከገሃነም ጉዞ ወደ ጽድቅ የመለሰው ሁለት ዋና ነገሮች እንደሆኑ ሐዋርያው ጳውሎስ ብሪፍ ያደርግልናል። ሁለት መሰረታዊ ነገር ይነግረናል። አንደኛው ምህረት ነው ይለናል። ምህረት ነው ወገኖቼ፣ የእግዚአብሔር ምህረት ነው ሰው ያደረገን እንጂ ማናችንም ካንዳችን ለማናችንም የተሻለ የጽድቅ ሕይወት ስላለን አይደለም አገልጋይም የሆን ነው የዳን ነው። የሚናገረው ምንድነው? ምህረትን አገኘሁ ይለናል። ምን ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንድትቀበሉት የተገባ ነው። ከኃጢአተኞች ማን ነው? እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ፊት አውራሪ እንደሆን ኢየሱስ ክርስቶስ ዋና በመሆን በኃጢአተኛው በእኔ ላይ ትዕግስቱን ሁሉ ሊያሳይ ዘንድ ምህረትን አገኘው ይላል። ወገኖቼ ምህረት ነው። ሐዋርያው ጳውሎስ የደህንነትን መስመር መንገድ የክርስቶስ እንዲሆን ያደረገው ነገር ምህረት ነው። የእግዚአብሔር ምህረት ጳውሎስ የሚገባውን ከማድረግ ይልቅ የማይገባውን አደረገለት። ጳውሎስ ራሱ በአንደበቱ እንደመሰከረው ከሃዲ ነበር፣ አሳዳጅ ነበር፣ ተሳዳቢ ነበር፣ ጨካኝ ነበር፣ በሌላ አባባል ነፍሰ ገዳይም ነበር። ለዚህ ሰው የሚገባው የዘላለም ሞት ነው። ነገር ግን የሚገባውን የዘላለም ሞት እንዳይከፈል ያደረገው ነገር ምንድነው ከተባለ እግዚአብሔር ምህረት ነው። ምህረት ማለት ነፃ የተለቀቅንበት ከእግዚአብሔር ዘንድ የተቀበልነው ሕይወት ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ምህረት ትልቅ ነገር ነው። ሁለተኛው ጸጋ ነው። ጳውሎስ እንግዲህ ይህን ደህንነት ለራሱ ብቻ ሳይሆን ኢየሱስን ለሚቀበሉ ሁሉ እንደሆነ ግልጽ ያደርገዋል። ምን ብሎ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ነው። አንደኛ የታመነ ነው። ሁለተኛስ ሁሉ ሊቀበሉት የተገባ ነው። እንዴት? እኔን ኃጢአተኛውን፣ እኔን ዋናውን አድኖኛል ይላቸዋል። እንዴት ሲሉት
ምህረት አገኘው ይላችኋል። ምህረት አገኘው። የካድኩትን ክርስቶስ ኢየሱስን ስቀበል ምህረት አገኘው። ተሳዳቢነቴ፣ አሳደጅነቴ፣ ነፍሰ ገዳይነቴ፣ ከሃዲነቴ ሊያመጣብኝ የሚችለውን የዘላለም ሕይወት ዕዳ እግዚአብሔር እንዳይከፍለኝ በክርስቶስ ኢየሱስ በማመን ምህረት አገኘው ይላል። ክብር ለእግዚአብሔር ይሁን። ወንጌል እንዲህ ነው። የዘላለም ሞት የሚገባንን የዘላለም ሕይወት ሰጠን። እንዴት አድርጎ? ልጁን ኢየሱስ ክርስቶስን በማመን የተቀበልነው ከእግዚአብሔር ዘንድ ሕይወት አለ። እሱም ምህረት ይባላል። ክብር ለእግዚአብሔር ይሁን። ለዚህ ነው ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል አንደኛ የታመነው ለምን? ከሰማይ የመጣ መልእክት ስለሆነ። ሁለተኛ ሁሉ ሊቀበሉት የሚገባ ነው። ምክንያት ብቸኛው የመዳኛ መንገድ እሱና እሱ ብቻ ስለሆነ ነው የሚለው ሐዋርያ ጳውሎስ። የእግዚአብሔር አምላካችን ስም የተባረከ ይሁን። ቁጥር 15 እሱ ነው የሚለው እኔን ዋነኛ የሆንኩትን ሊያድን የቻለው ወደ ዓለም የሚመጣው ኢየሱስ ነው። ስለዚህ ማንም ሰው ለመዳን ሊቀበለው ግድ ይላል ነው የሚለው። በቃ ስር ስናደርገው ማንም ሰው ሊቀበለው ይገባል። እንዴት? ዋነኛውን ኃጢአተኛውን እኔን ያዳነኝ ኢየሱስ ክርስቶስ ነው ይላቸዋል። ኢየሱስ ክርስቶስ ወደ ዓለም የመጣው ኃጢአተኞችን ለማዳን ነው። እንዴት አድርጎ? በምህረት ምን ሲሆን? ክርስቶስ ኢየሱስን እንዳዳኝ ስትቀበሉ ይላቸዋል። ስለዚህ ሐዋርያው ጳውሎስ ክርስቶስ ኢየሱስን የግል አዳኙ አድርጎ ከመቀበሉ በፊት ምን አይነት ሰው ነበር ስንል የክርስቶስ አምላክነትን የካደ፣ ሰዎች እንዲክዱ የሚያስገድድ፣ ተሳዳቢ፣ ጨካኝ፣ አሳዳጅ፣ ብዙ ነገር መዘርዘር እንችላለን። በሐዋርያት ሥራ ከሄድን ብዙ ነገር መዘርዘር እንችላለን። ነገር ግን ጳውሎስ እንዴት ዳነ ስንል ደግሞ ምህረት የሚባል ነገር ጳውሎስን አድኖታል ማለት እንችላለን። ጳውሎስ ምን አይነት ሰው ሆነ? የዳነው ክርስቶስ ኢየሱስን በማመን ነው። ግን ምን አይነት ሰው ሆነ ስንል ደግሞ የእግዚአብሔር ጸጋ አሳዳጁና ተቃዋሚን ሰው ወደ ሰባኪነትና የወንጌል ቃል አብሳሪነት ወይም ወደ አገልጋይነት ቀየረው። ክብር ለአምላካችን ለእግዚአብሔር ይሁን። ቁም ነገሩ እነዚህ ሁለት ነገሮች ናቸው። ምህረት የሚገባንን ያልተከፈለን ከእግዚአብሔር ዘንድ ያገኘነው ሕይወት፣ ጸጋ መሆን የማይገባንን ነገር እንድንሆን ያደረገን የእግዚአብሔር ስጦታ። ክብር ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ጸጋ ቅድም የዘረዘርነውን አሳዳጁን፣ ከሃዲውን፣ ጨካኙን፣ ተሳዳቢውን፣ ተቃዋሚውን ወደ ሰባኪነትና የወንጌል ቃል አብሳሪነት እንዲመጣ አደረገው። ምናልባት ቲቶ ምዕራፍ 3 ቁጥር 11 ይመስለኛል ሄደን ስንመለከት ምን ይላል? ሰዎችን ለማዳን ምንድነው? እነሆ የእግዚአብሔር ጸጋ ተገልጧል ይላልኝ አይደለ? ምንድነው የሚለው? ሶሪ እነሆን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧል። ይህም ጸጋ ይልና ኃጢአተኝነትንና ዓለማዊነትን ክደን የተባረከውን የክርስቶስን ኢየሱስ ምጽአት ተስፋችንን እንድንጠብቅ የሚያደርግ ነው ይላል። ጸጋ የሚባል ነገር አለ። ይህ ጸጋ ደግሞ በእርግጥ የማይገባንን ከእግዚአብሔር ዘንድ የምንቀበልበት፣ እግዚአብሔር አምላካችንን የምናገለግልበት ከሰማይ የተቀበልነው ሕይወት እንደሆነ መጽሐፍ ቅዱስ አስረግጦ ይነግረናል ማለት ነው። በአጠቃላይ ከዚህ ከምዕራፍ 1 ከቁጥር 12 እስከ 17 ያለው ክፍል ስንመለከት ጳውሎስ ክርስቶስን ከማወቁ በፊት የነበረውን ሕይወት፣ ታዲያ ከዛ ሕይወት የወጣበትን መንገድ፣ ከዛስ በክርስቶስ ኢየሱስ ጸጋ ደግሞ አሁን ምን አይነት አደገኛ ኃይለኛ አገልጋይ እንደሆነ ያስተምረናል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ሐዋርያ ጳውሎስ ሁል ጊዜ የማይጓደደው እንዴት እንደዳነ ስለሚያውቅ ነው። ሁል ጊዜ የማይጓደደው የእግዚአብሔር ጸጋ አሁን የሆነውን እንዲሆን እንደረዳው ስለሚገባው ነው። እንደምታውቁት ሐዋርያ ጳውሎስ በተለይ ሐዋርያ ሥራ አንደኛ ቆሮንቶስ ምዕራፍ 15 ስትሄድ ከሁላችሁም አብልጬ ደከምኩ ይላቸውና አሁን የሆንኩትን ግን የሆንኩት ከእግዚአብሔር ጸጋ የተነሳ ነው ይላቸዋል። ክብር ለእግዚአብሔር ይሁን። ብልጫ ያለው ሕይወት እንዲኖር፣ ብልጫ ያለው አገልግሎት እንዲያገለግል የረዳው የእግዚአብሔር ጸጋ እንደሆነ በደንብ አድርጎ አስረግጦ ይነግራቸዋል ማለት ነው። ክብር ለአምላካችን
ለእግዚአብሔር ይሁን። ስለዳንበት የእግዚአብሔር ምሕረት ደግሞም አሁን የሆንበትን የእግዚአብሔርን ጸጋ ሁል ጊዜ ልንረሳ እንደማይገባ ከሐዋርያው ጳውሎስ መማር እንችላለን ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሶስተኛው ስለ እምነት መቆም ነው የሚያስረዳው። ስለ እምነት መቆም ከቁጥር 18 እስከ 20 የሚናገረው እሱን ነው። ምን ይላል? ከቁጥር 18 ጀምረን ጢሞቴዎስ ልጄ ሆይ አስቀድሞ ስለ አንተ እንደተነገረው ትንቢት በእርሱ መልካም ጦርነትን ትዋጋ ዘንድ ይችን ትእዛዝ አደራ ሰጥሃለሁ። እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋል። እነዚያም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄርሜዎስና እስክንድሮስ ናቸው ብሎ ይናገራልና ስለ እምነት መቆም መዋጋት እንዳለበት ሐዋርያው ጳውሎስ በዚህ ክፍል ላይ ተመስርቶ በመንፈስ ልጁ የሆነውን ጢሞቴዎስን ይመክረዋል ማለት ነው። እምነትን ከጥቃት መከላከል በጣም አስፈላጊ ነገር ነው። ጳውሎስ እግዚአብሔር ጢሞቴዎስን ለአገልግሎት እንደመረጠው እንዲረዳና አገልግሎቱን በትጋት መፈጸም እንዳለበት ደግሞ ወታደራዊ በሆነ ቃል ተጠቅሞ እምነትን ደግሞ መጠበቅ እንዳለበት አበክሮ ይመክረዋል፣ አበክሮ ያስጠነቅቀዋል። 1:18 ላይ እምነትና በጎ ሕሊና አጥብቆ መያዝ ለስኬታማ አገልግሎት አስፈላጊ እንደሆነ ያስጠነቅቀዋል ማለት ነው። እምነትና በጎ ሕሊና በደንብ አድርጎ አጥብቆ መያዝ። እውነት ነው መነግራችሁ፣ በጣም ብዙ ስህተቶቻችን ተምረን ስላልተመለስን አንዳንድ ጊዜ ሴንሲቲቭ የሆነ ሕሊናን እየጣልን እንጂ ሕሊና እውነተኛ ዳኛ ሆኖ በሕይወታችን ሁል ጊዜ እግዚአብሔርን ድምፅ ሰምተን እንድንታዘዝ ያደርገናል። ሐዋርያው ጳውሎስም ሕሊናን የጣሉ ሰዎች አሉ፣ ከዛ የተነሳ ስተዋል፣ ከመሳታቸውም አልፎ ብዙዎችን እያሳቱ ነው። ልጁ የሆነውን መንፈሳዊ ልጁን የሆነውን ጢሞቴዎስን ሲመክረው ግን እምነትና በጎ ሕሊናን አጥብቀህ ያዝ ይለዋል። ይሄ ደግሞ ለስኬታማ አገልግሎት አስፈላጊ እንደሆነ ያስጠነቅቀዋል። እምነት በከንፈራችን ብቻ ማወጅ በቂ አይደለም። ስለ እምነት ማውራት ብቻ በቂ አይደለም። በዕለት ዕለት ኑሯችን መለማመድ እንዳለብን አብዝቶ ሐዋርያው ጳውሎስ ይመክረዋል ማለት ነው። አንድ ሰው ጎበዝ ስለነበረው ሰባኪ እንዲህ ብሏል። በጣም ጎበዝ ስለነበረው ሰባኪ፣ በጣም አስደማሚ ስለነበረው ሰባኪ እንዲህ ብሏል። በጣም ጎበዝ ሰባኪ ስለሆነ ከመድረክ መውረድ የለበትም ማለት በጣም ጥሩ አስተማሪ፣ ጥሩ ሰባኪ ከመሆኑ የተነሳ በጣም ጎበዝ ሰባኪ ስለሆነ ከመድረክ መውረድ የለበትም። ነገር ግን ደካማ ክርስቲያን ስለሆነ መድረክ ላይ ደግሞ መውጣት የለበትም ብሏል። ልትገመው ይሄን ነገር። ጎበዝ ሰባኪ ስለሆነ ከመድረክ መውረድ የለበትም፣ ሁል ጊዜ መድረክ ላይ ቆሞ ይናገር ማለቱ ነው። ነገር ግን ደካማ ክርስቲያን ስለሆነ ደግሞ መድረክ ላይ መውጣት የለበትም ይላል። ስለዚህ በጎ ሕሊና ያለው ሰው እዩኝ አዩኝ አላዩኝ እዩኝ እዩኝ የሚል መርህ የለውም። በዚያም መርህ አይመላለስም። የእግዚአብሔርን ፈቃድ ብቻ ለመፈጸም ይተጋል። ለዚህ ነው በጎ ሕሊና ይኑርህ የሚለው። ለዚህ ነው በእምነት ጸንተህ ቁም የሚለው። አማኝ ሰው ሁል ጊዜ አይኖቹ ሰማይ ላይ ናቸው። አማኝ ሰው ሁል ጊዜ ጌታው ላይ ናቸው። አማኝ ሰው ሁል ጊዜ ግቦቹ ላይ ናቸው። አማኝ ሰው ሁል ጊዜ ራእዩ ላይ ናቸው። አማኙ ሁል ጊዜ ፎከስ ያደረገው የሚኖርለትን ነገር ያስቀድማል። ጊዜያዊ እይታ የለውም። ጊዜያዊ ጥቅም አያታልለውም። ሁል ጊዜ እምነትና በጎ ሕሊና የሚባሉ ነገሮችን ጠብቀን መኖር የሚያስፈልገን ለምንድን ነው ካልን ወገኖቼ ከክፉ ከሐሰት ከውድቀት እንድንጠበቅ ስለሚረዱን ነው ማለት ነው። በአጠቃላይ የዛሬውን መልእክቴን ሳጠቃልል በዚህ ምዕራፍ 3 ነገሮችን ሐዋርያው ጳውሎስ ለልጁ ጢሞቴዎስ ይነግረዋል። አንደኛ፣ ሕይወት የሚገኝበትን ትምህርት አስተምር። ሕይወት የሚገኝበትን ትምህርት ስታስተምር የሐሰት አስተማሪዎችን ቻሌንጅ ማድረግ የሚችል ምዕመን ታፈራለህ። በጥንቷ ቤተ ክርስቲያን ሁል ጊዜ ሕይወት ለሚገኝበት ትምህርት ትኩረት በመስጠት ምዕመኖቿን ትጠብቅ እንደነበረ በዚህ ክፍል እንማራለን ማለት። ሁለተኛ፣ ወንጌሉን አውጅ ነው የሚለው።
ስበክ። ምን ደግሞ ራሱ ምሳሌ አድርጎ ነው የሚናገረው። እንዴት ካልን ከክርስቶስ በፊት የነበረውን ሕይወት በመመስከር የዳነበትን መንገድ በመመስከር ከዳነ በኋላ እንዴት አገልጋይ እንደሆነ በመመስከር ወንጌሉን ማወጅ እንዳለበት መንፈሳዊ ልጅ የሆነውን ጢሞቴዎስን ይመክረዋል ማለት ነው። ሶስተኛውና የመጨረሻው በዚህ ምዕራፍ ዛሬ ሐዋርያው ጳውሎስ ታይምለስ ትሩዝ በሆነው ወይም ደግሞ ድንበር ተሻጋሪ በሆነው መልእክቱ ምን ይለናል? ስለ እምነት ጸንቶ መቆም፣ እምነትን ከጥቃት ለመከላከል በጎ ሕሊናና እምነት የሚባሉ ነገሮች ለጢሞቴዎስ አስፈላጊ እንደሆኑ እንደመከረው ሁሉ በዚህ ዘመን ጸንቶ ለመቆም እምነት የሚባል በጎ ሕሊና የሚባል ነገር እንደሚያስፈልገን ያስተምረናል ማለት ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ስለዚህ ወገኖቼ መቼም በዚህ ዘመን ብዙ መጋቢያን የት ነበርሽ? እንዴት ሄድሽ? ለምን አልመጣሽም? የት ነበርክ? ለምን ሄድክ? ለምን እዚያ ቸርች ተካፈልክ? ምናምን የሚል እንትኖች ነው ያሉን። ግን ወገኖቼ ሰዎችን የሚያስከትል መልእክተኛ መሆን በጣም አስፈላጊ ነው። ሰዎችን የሚያስከትል ብቻ ሳይሆን ሰዎችን የሚተክል መልእክተኛ መሆን በጣም አስፈላጊ ነው። ሰዎችን የሚተክል ብቻ ሳይሆን ከስህተት ትምህርት የሚጠበቁበትን ሕይወት ያለበትን ቃል ማስተማር እንደ መጋቢ በጣም አስፈላጊ ነው የሚሆነው። እሱ ብቻ አይደለም፣ በጊዜውም አለ ጊዜውም ወንጌልን ማወጅ እንዳለብን በጣም መሰረታዊ የሆነ ዋና መልእክት እንደሆነ እዚህ ክፍል ላይ እናያለን። ሐዋርያው ጳውሎስ ከምንም በላይ ከኃጢአተኞች ዋና የሆነውን ራሱን የቀደመውን ከክርስቶስ ኢየሱስ በፊት የነበረውን ሕይወት በማንሳት ከኃጢአተኞች ዋና የሆንኩትን ትዕግስቱንና ምሕረቱን ለማሳየት አድኖኛል። ኢየሱስ ክርስቶስ ኃጢአተኞችን ለማዳን ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው። እንዴት ሲባል ዋና የሆንኩትን እኔን ኃጢአተኛውን አድኖኛል። እንዴት ሆኖ? ምሕረትን ተቀብያለሁ። በክርስቶስ ኢየሱስ አምኖ ከዳነ በኋላ ያለውን ሐዋርያዊ አገልግሎቱን ደግሞ ጸጋ የሚባል ነገር ሰጥቶ እግዚአብሔር የተሻለ አገልግሎት እንዳገለገለ በአጠቃላይ በግርድፉም ቢሆን በዚህ ክፍል ላይ ያሳየናል ማለት ነው። ሶስተኛና የመጨረሻው ስለ እምነት መቆም፣ በጎ ሕሊና እምነትን ይዞ በጌታ ፊት በጌታ ቤት ማገልገል እንዳለብን ያስተምረናል ማለት ነው። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። በእርግጥም አሁን ልክ ለ4-3 ደቂቃ ሲቀረው ትምህርቴን ጨርሻለሁ። ጌታ ቢፈቀድና ብንኖር ሁለተኛውን ክፍል ነገ በሚቀጥለው ሳምንት ምዕራፍ 2 ላይ ተመስርተን ለመነጋገር እንሞክራለን ማለት ነው። ጌታ ኢየሱስ ይባርካችሁ።